በጣም ትልቅ ስራ ነው የሰሩት። በእርሱ ስር ያሉ በጣም ብዙ ልጆች እንደሚኖራቸው ተስፋ አደርጋለሁና እነሱን በተለይ መጥተው ለመቄዶንያ እንዲጎበኙ ማድረግ ራሱ በጣም ትልቅ ነገር ነው። መልካም አውደ ዓመት ይሁንላችሁ። እግዚአብሔር ሆይ ማረኝ ማለት አለ። ጴጥሮስ ለባው ኤሎስ ለጎብኝቱን ከምንም በላይ ደግሞ ሳታዩ እንደው እንዲሁ ይሄ ነገር ያስፈልጋቸዋል ብላችሁ ይሄ ሁሉ ነገር ሁለት በሬ ይዞ መጥቶ ደግሞ ለመቄዶንያ ይሄን ፕሮግራም ራሱ ማድረግ በጣም ትልቅ ነገር ነው። ለሌሎችም ምሳሌ አርአያ የሚሆን ነውና እንደው ከምንም በላይ ምንድነው የሰው ልጅ እዚህ መጥቶ ራሱ እነዚህ ያልጋ ቁራኞች ጊዜ ሊማራችሁ አይዟችሁ እንዴት ናችሁ ብሎ መጠየቅ ራሱ ለነሱ በጣም እንደ ድህነት ነው የሚቆጠረው። እነሱ ልክ እናንተ አሁን እዚህ ጋር ቆማችሁ እንዴት ዋላችሁ ብላችሁ ገና መጀመሪያ ስትገቡ ደስ ነው የሚላችሁ። ዘመድ ጠያቂ አለም፣ የቢኒያም ደጋፊ ያለው እውነትም ቢኒያም ከጎኑ ሰው አለው፣ እኛን ጥሎ አይጥለንም። ያው ቢኒያም ብቸኛ ሰው ስለሆነ ሰው ስለሚያስፈልገው እንደናንተ አይነት ደጋግ ኢትዮጵያኖች ስለሚያስፈልጉት የግድ እነሱ ይጨነቃሉ። እውነቴን ነው የምላችሁ። እነሱም ያውቃሉ መቄዶንያ በኢትዮጵያ ሕዝብ እንዳለ። የኢትዮጵያ ሕዝብ ደግሞ ካልሰጠን፣ ካልረዳን፣ ካልደገፈን ተመልሰን ጎዳና ላይ እንዳንወጣ የሚሉስ እነሱም ያስባሉ። ስለዚህ ይሄ ደግሞ የእናንተ ስራ ደግሞ በጣም እውነቴን ነው የምላችሁ ከምንም በላይ ባረጋኖች ስም እውነት በጣም ትልቅ ስራ ነው። ወደፊት ደግሞ ይሄን እድል ያላዩት መጥተው እንዲጎበኙ እንዲያዩ እንደናንተ እድሉ እንዲያገኙ ታበረታቷቸውና አባም ያው እንግዲህ በጣም ትልቅ ስራ ነው የሰሩት። በእርሱ ስር ያሉ በጣም ብዙ ልጆች እንደሚኖራቸው ተስፋ አደርጋለሁና እነሱን በተለይ መጥተው ለመቄዶንያ እንዲጎበኙ ማድረግ ራሱ በጣም ትልቅ ነገር ነው። ለሌሎችም ተነሳሽነት ስላለው ያለነው እኛ በኢትዮጵያ ሕዝብ ስለሆነ ማለት ነው። ይሄን ያልኳቸው ያው አሁንም ማጠራጠር እያደረግን እንደው ብናየው ደስ ይለኛል። እኛውም ፕሮግራም ሲኖር ለምሳሌ ያክል ሰርግ፣ ምርቃት፣ ክርስትና፣ ሙት ዓመት የተለያዩ ፕሮግራሞችን እዚህ አምጥቶ እዚህ ያሉ ያልጋ ቁራኞችን ወይም የእድሜ ባለጸጋ የሆኑ አረጋኖችን መመገብ ይቻላል ማለት ነው። እንግዲህ መመገብ ይቻላል ስላችሁ እንግዲህ እንዳቅም ነው። የሰው ልጅ የግድ 500 ሰው መግቡ ምናምን ሳይሆን ከ50 ሰው ከ100 ሰው ከ200 ሰው ከዛም በላይ ማቅም ካለው እስከ 1000 ሰው መመገብ ይቻላል። እኛ ደግሞ ሙሉ ዝግጅት እዚህ አዳራሽ አዘጋጅተን ወንበር አዘጋጅተን ሁሉንም አዘጋጅተን እንጠብቃለን ማለት ነው። እንግዲህ የትኛውም ሰው በፈለገው ባቅሙ እዚህ ማንኛውንም ፕሮግራም ማድረግ ይቻላል ማለት ነው። እነዚህን የምንመግባቸው ሰዎች ደግሞ የተለያዩ ትልቅ አባቶች፣ የበቁ አባቶች፣ ፕሮፌሰሮች፣ ኢንጂነሮች፣ መሐንዲሶች የተለያዩ አባቶች ናቸው። እንግዲህ የእነሱ ምርቃት ደግሞ ለኛ ለምናበላቸው ሰዎች ወይም የምናበላቸው ሰዎች ለኛ ምርቃት ነው ማለት ነው፣ በረከት ነው ማለት ነው። ሁለት አይነት ስራ ነው የምትሰሩት። ይህን ስራ ስትሰሩ መቄዶንያ በቀን 3 ሚሊዮን ብር ወጪ ያደርጋል ለሕክምናና ለምግብ ማለት ነው። እንግዲህ ሁለት አይነት ስራ እንግዲህ ማለት ያው የመጀመሪያው መቄዶንያን ማገዝ ነው፣ ሸክሙን ማቅለል ነው። እንደነገርኳችሁ ምንም አይነት ገቢ ምንጭ ስለሌለን የቢዝነስ ሴንተር ስለሌለን፣ ሁለተኛው ደግሞ እናንተም ከዚህ ምርቃትን በረከትን ሁሉ ነገር አግኝታችሁ ትሄዳላችሁ ማለት ነው። ምንም በማይወስደው በሰማይ ቤት መዝገብ ተቀምጦላችሁ ማለት ነው። እንግዲህ የነዚህ እናቶች የአባቶች ምርቃት እውነቴን ነው የምላችሁ በአመቱ መጥተው ተመልሰው እዚህ መቄዶንያን እንደ ቤታቸው ቆጥረው ያመሰግኑ ነው የምናያቸውና እናንተም ይሄ በረከት ተካፋይ ናቸው። እንግዲህ ሌሎችም ቦታ ስላሉ እነሱን እንደዚሁ አጠራጠር እያደረግን እንተገናኛለን።
ታማሚዎች የሳሏቸው አርት ቴራፒ ክፍል ነው እንግዲህ ማዕከላችን ውስጥ ነው የሚገኘው። ይሄም እነዚህን ደግሞ የሚስሏቸው እዚሁ ከጎዳና ላይ ተነስተው ወንድሞቻችን ወጣቶች የነበሩ ጎዳና ለጎዳና ብዙ በአእምሮ ህመም ተሰቃይተው እኛ ጋር ካመጣናቸው በኋላ እንግዲህ ሕክምና ድጋፍ እንክብካቤ ከተደረገላቸው በኋላ አሁን ላይ በጣም ጥሩ ለውጥ ላይ ይገኛሉ። ደግሞ ይሄን የመሰለ ስዕል ሰርተው ሲያቀርቡ ደግሞ ከምንም በላይ ለውጣቸው ትልቅ ነው ማለት ነው። ይሄ እንደ ቴራፒ ነው የምንቆጥረው እኛ እንደ ሕክምና ነውና ለነሱ በጣም አሪፍ ነው። እነዚህ ብቻ አይደሉም። የተለያዩ ቦታዎች ላይ እነሱ እንዲሰሯቸው ያዘጋጀናቸው ወርክሾፖች አሉ። የብየዳ ክፍል አለ፣ የፈርኒቸር ስራ አለ። እነዛ ስራ ላይ እንግዲህ የሚሳተፉት እነዚህ የዳኑ አረጋኖች፣ ወጣቶች፣ አእምሮ ህሙማን ታማሚዎች ናቸው ማለት ነው። እንግዲህ ዶክመንተሪ ላይ ማየታችሁ ከሆነ እኛ ጋር ሾፌሮች አሉ፣ መሀንዲሶች፣ የተለያዩ እኛ ግቢ ውስጥ አሁን በሙያቸው ያገለግላሉ ከዳኑ በኋላ ማለት ነው። አብዛኛውን አሁን ማዕከላችን ውስጥ ያሉ የስራ እንቅስቃሴዎች የሚከናወኑት በዳኑ ከጎዳና ላይ ተነስተው በዳኑ አረጋኖች ነው ማለት ነው። እንግዲህ እነዚህ ማሁን እስከ መጨረሻው ድረስ ማደሪያ ክፍል ናቸው። የአባቶች ማደሪያ የአባቶች ናቸው። አሁን ደም ግፊት፣ ስኳር ምናምን ያለባቸው ትልልቅ የእድሜ ባለጸጋ የሆኑ አባቶች አሉ የለ እነሱ ለብቻቸው ለይተን ነው እንዲተኙ የምናደርጋቸውና ምግባቸውም ለየት ያለ ነው። አሁን ስኳር፣ ደም ግፊት ምናምን ያለባቸው ምግቡ የተለየ መሆን አለበት። የነሱ ጫው፣ ስኳር እንትን ያለ ጣፋጭ ያልበዛበት ምናምን ነው መመገብ ያለባቸው። ይሄ ሁሉ ደግሞ ጎዳና ላይ ያሉ ነው እንግዲህ በተለያየ በረሃብ ምናምን የመጣ ህመም ነውና እዚህ ከመጡ በኋላ የሕክምና ክትትል አላቸው። እኛ ማዕከል ውስጥ ባለሙያዎች አሉ። በእነሱ አማካኝነት እንግዲህ ግፊታቸውን በየቀኑም ሊሆን ይችላል በየሰዓቱ እየመጡ ይለኩላቸዋል ማለት ነው። እንግዲህ ህመማቸው ደግሞ ድንገት ጥሏቸው ሌላ ቦታ ላይ እንትን እንዳይሉ ማለት ነው። አዳራሽ ነው ይሄና ይሄ ለየት የሚያደርገው ምንድነው? እዚህ ውስጥ ያሉት ሁሉ የአእምሮ ህሙማን ታማሚዎች ናቸው። ከጎዳና ላይ ስናነሳቸው እንግዲህ በጣም በአግሬሲቭ ሁኔታ ላይ የነበሩ በገመድ በሰንሰለት አስቸግረው ወደ መኪና ስናስገባቸው በዛ ፖዚሽን ላይ የነበሩ ነገር ግን አሁን እዚህ ከመጡ በኋላ ተሽሏቸው እንደምታዩቸው ስርዓታቸውን ይዘው ተቀምጠው አድርጉ ሁሉ የተባሉትን ነገር ያደርጋሉ ማለት ነው። አሁን ለራት ነው የተዘጋጁት እዚህ ተቀምጠው እና በጣም ጥሩ እንትን ላይ ነው የሚገኙት። ደህና ናቸው። ከመካከላቸው ደግሞ ለመቄዶንያ ድነው በስራ እንትን የሚያገለግሉ ብዙ ወጣቶች አሉ። የሚገርማቸው ወጥተው ወደ ቤተሰቦቻቸው የተቀላቀሉም አሉ። ፕላስ ደግሞ እዚሁ መቄዶንያ የሚያገለግሉም አሉ በስራ። አሁን እነሱን የሚያስተናግዷቸው እዚሁ ከዳኑት ውስጥ ነው። በጣም ጥሩ ደስ ይላል። አሁን ይሄኛው ክፍል ለየት የሚያደርገው ምንድነው? ይሄ ዶክመንተሪ ላይ ያያችኋቸው ወንድሞቻችን አሉ የለ እነዚህ በጣም ወገባቸው፣ መቀመጫቸው፣ እግራቸው ላይ ተጎድተው የነበሩ የሰው ድጋፍ የሚያስፈልጋቸው ራሳቸውን መቆጣጠር የማይችሉ ዳይፐር በቀን ከ3 በላይ የሚቀየርላቸው ወንድሞች ናቸው ማለት ነው። እንግዲህ እነሱም ደግሞ የየራሳቸው የሆነ ባክግራውንድ አላቸው። በተለይ የበፊት ህይወታቸው ጥሩ የነበረ እስከ ውጭ ሀገር ድረስ ተምረው የመጡ በተለያየ ሙያ ዘርፍ ተመርቀው ለቤተሰቦቻቸው ለራሳቸው ስራ ጀምረው ሲያገለግሉ የነበሩ ነገር ግን ጊዜ ጥሏቸው ጎዳና ላይ ብዙ መከራን ተሸክመው ተሰቃይተው የነበሩ መቄዶንያ ደግሞ በሰዓቱ ደርሶላቸው አሁን በጥሩ ሁኔታ ላይ የሚገኙ ወንድሞች ናቸው ማለት ነው። እንግዲህ ያው አሁን የመኝታ ሰዓት ስለሆነ ነው ሁሉም ተኝተዋል። ወደ ውጭ መውጣት ሲፈልጉ በወንቸር ፀሐይ እንዲሞቁ አየር እንዲወስዱ ይደረጋሉ ማለት ነው። እነሱን ይሄን ስራ የሚሰሩ ከጎናቸው ሆነው ደከም ሰለችን ሳይሉ 24 ሰዓት ሙሉ ዳይፐር በመቀየር ልብሳቸውን በማጠብ ቤታቸውን በማጽዳት አልጋቸውን በማንጠፍ በማስተኛት በማንሳት ሽንት ቤት በማስቀመጥ በዚህ ስራ የሚሰሩ ወጣቶች አሉ ማለት ነው። እንግዲህ ከጎናቸው እኔ እንደው ለምሳሌ ያክል ነው እንጂ እኛ ማዕከል ውስጥ ወደ 70 የሚሆኑ ማደሪያ ክፍሎች አሉ። እንደዚህ በጣም ሰፋፊ በውስጡ ደግሞ እንደዚሁ እንደነገርኳቸው ብዙ የሰው እርዳታ የሰው ድጋፍ የሚያስፈልጋቸው ዳይፐር ተጠቃሚዎች፣ የአልጋ ቁራኞች አሁን እንደው ከነዚህ አሁን ደግሞ በጣም ይባሱ አሉ። የሚገርማቸው እነዚህ ስለተኙ ነው እንጂ አሁን ቢያንስ ወንቸር ላይ መቀመጥ ይችላሉ። ጭራሹን ደግሞ አልጋ ላይ ብቻ በጀርባቸው ተኝተው መገላበጥ የማይችሉ ውሃ እንኳን ለመጠጣት የሰው እጅ የሚጠብቁ ለመመገብ እንደዚሁ ተመሳሳይ የሰው እጅ የሚጠብቁ ማለት ነው። እነዚህም አሉ ማለት ነው። እንግዲህ እነሱም ደግሞ በጊዜ ሂደት እንደ እግዚአብሔር ፍቃድ ተሽሏቸው መንቀሳቀስ የሚችሉበት ዋናው እሱ ነውና እንግዲህ ምንድነው የምህላ ፕሮግራም የስግደት ፕሮግራም ትክክል ነው። አዳራሹ ላይ ነው አሁን ሰሞኑን የትልቁ አዳራሽ አለ ቅድም የገቡበት ጋር እዛ ቆይ ያሳያቸዋለሁ። እዛ ነው አሁን ህማማቱን እዛ ነው አሁን ሰሞኑን
ሲሰግዱ ጸሎት ሲደረግ ምናምን የከረመው። ያው በአጋጣሚ ቁልፍ ነው ይሄ ነው የኛ አሁን ሰፊ ነው ወይስ ጠባብ? ውስጥ ከዚህኛው እስከዛኛው ድረስ ውስጥ ለውስጥ በጣም ሰፊ ነው። ኦኬ እዛ ሰፊ ነው። በጣም ጥሩ። ያው የጸሎት ቤት ነው እንደ አጠቃላይ። አይ ጥሩ ነው። ክቡራን እንግዶች እንግዲህ እዚህኛው ደግሞ ስንመለስ ወደ ግራውንዱ ነው የገባ ነው። እዚህ ውስጥ እንደምታዩቸው በጣም ብዙ አልጋዎች አሉ። በጣም ሰፊ ነው። ከዚህም በላይ ደግሞ የሚገርማችሁ እዚህ ውስጥ የሚኖሩት በጣም ትልልቅ አባቶች የእድሜ ባለጸጋ የሆኑ አገራችን ኢትዮጵያን በተለያየ የሙያ ዘርፍ ሲያገለግሉ የነበሩ ፕሮፌሰሮች ከተራ ወታደር አንስቶ እስከ ኮሎኔል ማዕረግ ድረስ የደረሱ የሀገር ዘብ የሀገር ጠባቂ የነበሩ ነገር ግን የሀገር ፍቅር ብቻ ኖሯቸው ሌላ ትዳር ሀብት ሳያፈሩ ለሀገራቸው ብቻ ሲፋለሙ ሲዋጉ ሲጠብቁ የነበሩ አባቶች 40 ዓመት 30 ዓመት አገልግሎታቸውን ጨርሰው ሲመለሱ ምንም ሀብት ምንም ቤተሰብ ትዳር ስለሌላቸው መመለሻቸው ቀጥታ ጎዳና ላይ ነበር ማለት ነው። እንግዲህ የሀገር ባለውለታ ሆነው ውለታ ቢስ ሆነው ጎዳና ለጎዳና ብዙ ዓመታትን ሲሰቃዩ በዝናብ በፀሐይ በረሃብ በጥም በብዙ ነገር ሲሰቃዩ የነበሩ አባቶች ናቸው ማለት ነው። እንግዲህ እኛ ጋር ከመጡ በኋላ ግን እንደምታዩቸው ስንገባ አይታችኋቸው ከሆነ ከቦታ ወደ ቦታ እንደፈለጉ ሲንቀሳቀሱ ሲጫወቱ አየር ሲወስዱ ከዛም አልፎ ደግሞ ማዕከሉን በስራ ሲያገለግሉ እናገኛቸዋለን ማለት ነው። እንግዲህ እዚህ ውስጥ ያሉ አባቶች እንግዲህ በተለያየ ሙያ ዘርፍ እንደተመረቁት ሁሉ በሙያቸው እዚሁ መቄዶንያን ያገለግላሉ ማለት ነው። እንግዲህ ፋርማሲስቶች አሉ፣ ነርሶች፣ ዶክተሮች፣ መምህራኖች፣ ኢንጂነሮች፣ ፕሮፌሰሮች እውነቴን ነው የምላችሁ ለመቄዶንያ መልሰው ሲሰሩ ሲያገለግሉ ብታዩቸው እንዴት ደስ እንደሚል ከምንም በላይ ደግሞ ውጤቱ ይሄ ነው። እንግዲህ አንድ ተቋም ወይም አንድ የስራ ቦታ እንትን ውጤታማ ነው ትርፋማ ነው የሚባለው ባተረፈው በንግዱ መሰረት ነውና እኛ ጋር ደግሞ ውጤታማ ነው የምንለው መቄዶንያን አንድ ሰው ከጎዳና ላይ አንስተ ነው እዚህ ድኖ ቆሞ መንቀሳቀስ ሲችልና በፊት ከነበረበት ከጎዳና ህይወት ተላቆ አሁን እኛ ጋር መጥቶ ተሽሎ ሲንቀሳቀስ ስናይ እንዲሁም ደግሞ ስራ ጀምሮ በስራ ራሱን እንትን ሲል ነውና እንግዲህ እኛ ጋር ደግሞ ከምንም በላይ ውጤታማ ነው ማለት ነው መቄዶንያ። እናንተ ስትረዱ ስታግዙ መቄዶንያን ስትጎበኙ ውጤታማ የሆነ ቦታ ላይ ነው የመጣችሁት። እኔ የምላችሁ እንግዲህ ያው ሌላ ነገር አይደለም። ይሄ ውጤታማ ነው ስላችሁ በገንዘብ ወይ በሀብት መሰብሰብ አይደለም። ይሄ ሰዎችን በማዳን ነው፣ የሰው ህይወትን በማትረፍ ነው። አሁን ቅድም እንደነገርኳችሁ 6000 አረጋን መያዝ ይችላል ብያችኋለሁ። አሁን ይሄ ፎቅ 5000 ጎዳና ላይ አሁን የወደቁ እንዲገቡ የተመዘገቡ አሉ። የሚገርማችሁ እነዚህ ሰዎች ጎዳና ላይ ያሉት እየደወሉልን አጭር የመስመር ስልክ አለ 8131 ላይ የኛ እዛ ላይ እየደወሉ እዚህ ቦታ የሚነሳ እዚህ ቦታ የሚነሳ አለ እያሉ 5000 ወረፋ ያዟሉ። እነሱ እንግዲህ ይሄ ህንጻ እስከሚጠናቀቅ ድረስ እየጠበቁ ነው ማለት ነው። ይሄ ህንጻ ቶሎ ተሰርቶ ካላለቀ ግን በዛው መሰረት እዛው ጎዳና ላይ በረሃብ ጦት በምግብ ጦት በሕክምና ጦት እዛው የሚሞቱ ብዙ ወገኖች አሉ። እንግዲህ እንደ እግዚአብሔር ፍቃድ ደግሞ ይሄን ቶሎ ህንጻ ቶሎ ጨርሰን እነዛ 5000 ሰዎች እዚህ መቄዶንያ አገልግሎቱን እንዲያገኙ ከእግዚአብሔር ጋር ሁሉም ኢትዮጵያውያን ይሄን የመጋቢት 6ቱን የገቢ ማሰባሰቢያ ሁሉም አነሰ በዛ ሳይል የበኩሉን ተሳትፎ እንዲያደርግ እናንተም ባላችሁበት አካባቢ በምታገለግሉበት ሙያ ማስታወቂያ እንደው ትንሽ ያያችሁትን ነገር ስለ መቄዶንያ የሚደረገውን ነገር ሁሉ እንዲያደርጉ እናንተም ይሄንን ማስተላለፍ ትችላላችሁ። የሚደረገው ነገር በነገራችን ላይ በጣም ቀላል ነው። የመጀመሪያው የመቄዶንያን ዩቲዩብ ቻናል ሰብስክራይብ በማድረግ ነው። የኛ የዩቲዩብ ቻናላችን 250 ሺህ ምናምን ሰብስክራይብ ያለው ነው። ይሄንን ሰብስክራይብ በማድረግና ላይቭ ደግሞ ሁሌም አሁን 3 ወር ቋሚ ነው። ሁሌም ማታ ማታ ከ1 ሰዓት ይጀምራልና ሁሌም ላይቭን እንዲከታተሉልን ማድረግ ከናንተ ጀምሮ ማለት ነው። ለሌሎች ደግሞ ለ10 ሰዎች ይሄንን መልእክት ማድረስ ይሄንን ልክ እኔ የነገርኳችሁ መልእክት ለሌሎችም ልክ እንደኔ ሆናችሁ እናንተ መልእክቱን ማስተላለፍ ማለት ነው። ቪዲዮ ሲታይ ላይቭ ሲታይ ሌሎች በጣም እንዲያዩት እንዲከታተሉት ይሆናል ማለት ነው። ቫይራል ይወጣል ማለት ነው። ቫይራል ወጣ ማለት ደግሞ ሁሉም ሰው የበኩሉን እገዛ ያደርጋል ማለት ነው ለመቄዶንያ እንግዲህና ለኬፋ ዩቲዩብ እና ለኬፋ የቴሌግራም ቻናል ለኬፋ ቲክቶክ መልእክት ማስተላለፍ ትችላለህ ማለት ነው። እነሱም እንደዚሁ ማድረስ ይችላሉ ማድረግ ይችላሉ ማለት ነው። እኛም እንግዲህ ከነሱ ከልጆቼ ከመንፈሳዊ ልጆቼ ተልኬ ነው የመጣሁት ነው
ስለዚህ መልእክቱን ለነሱ አስተላልፍ፣ እነሱም የበኩላቸውን ነገር ያደርሳል። እሺ አሪፍ ነው። ያው መጀመሪያ እንደነገርኳችሁ ነው። ይህ መልእክት ዋናው ቁም ነገሩ ምንድነው? መጋቢት 6 ገቢ ማሰባሰቢያው ላይ ነው ትኩረት ያደረግነው። ይህ ገቢ ማሰባሰቢያ ከምንም በላይ የወደፊት የኢትዮጵያኖች ጎዳና ላይ የወደቁ ወገኖች የነሱ ተስፋ ነው። ይህ ገቢ ማሰባሰቢያ ዋናው ዓላማው ቅዱ 5 ቢሊዮን ብር መሰብሰብ ሲሆን 5 ቢሊዮን ብር እንግዲህ ያው አምና ሰምታችሁ ከሆነ በዩቲዩብ ቻናል በሰይፉ ኦኒቤስ ላይ ሲተላለፍ የነበረ የገቢ ማሰባሰቢያ ነው። ያው አምና ላይ 1 ቢሊዮን ብር ተሰብስቧል። እንደታቀደው ስላልሆነ የግድ ዘንድሮም ቀጣይነት እንዲኖረው ተደርጎ መጋቢት 6 ጀምሮ ይሄው አሁን ላይ ያው በተወሰነ መልኩ እየሄደ ይገኛል። በየትኛውም ሁኔታ በሀብታም ይሁን ድሃም ይሁን ትንሽም ትልቅም ይሁን ሁሉም ይሄን የገቢ መሰባሰቢያ ሁሉም እንዲሳተፍ ስል መልእክት አስተላልፋለሁ። ላይቭ የሚተላለፈው በራሱ በመቄዶንያ ዩቲዩብ ቻናል እና በሌሎችም የሶሻል ሚዲያዎች ላይ ነው። የዩቲዩብ ቻናሉን ሰብስክራይብ በማድረግና ላይቭን ደግሞ እዚሁ ሰብስክራይብ ባደረጉት ዩቲዩብ ቻናል ላይ እዛው ላይ ከአንድ ሰዓት ጀምሮ ላይቭ ስለሚተላለፍ መመልከት ይችላሉ። ሌሎች እንዲያዩት ተደራሽ ማድረግ ይችላሉ። ለ10 ሰዎችም ቢያንስ መልእክት ማስተላለፍ ይችላሉ ማለት ነው። እንግዲህ ሰብስክራይብ በማድረግ ሼር፣ ላይክ በማድረግ ይሄንንም መተባበር ይችላሉ ማለት ነው። እንግዲህ ይህ የመጋቢት 6 የገቢ ማሰባሰቢያ ዋነኛው ዓላማው የተረጂዎችን ቁጥር 20 ሺህ ማድረስና ህንፃውን ጨርሶ ማጠናቀቅ እንግዲህ ጨርሰን ካጠናቀቅነው በኋላ ቀጥታ አገልግሎቱን ይጀምራል ማለት ነው። ዋናው ምንድነው የፊኒሺንግ እቃዎች ከውጪ እየገቡ ይገኛሉ። አሁንም እዚህ ውስጥ መቄዶንያ ላይ የገቡ የፊኒሺንግ እቃዎች አሉ። እንግዲህ ስራውን እየጀመረ ነው ማለት ነው። የገቢ ማሰባሰቢያው ስራውን ከጀመረ ደግሞ ተገልጋዮች ወደ መቄዶንያ መግባት ይጀምራሉ ማለት ነው። ላልሰሙ እንዲሰሙ ሁላችሁም መልእክት ማድረስ ትችላላችሁ ማለት ነው። እዚህ አንደኛ ፎቅ ላይም ራሳቸውን ችለው መንቀሳቀስ የሚችሉ እንደዚሁ ጊዜያዊ ማደሪያ ክፍል አለ። እሱ እንደዚሁ ከ400 በላይ የሚሆኑ አባቶች የሚኖሩበት ነው። ወደሚቀጥለው ፓርት እንሂድና እንግዲህ ደግሞ የቀረው ነገሮች ያው እንግዶች እንግዲህ አጠር አድርገውና ስለዚህ ስላለንበት ቦታ ነግራቸዋለሁ። ይሄኛው ሁለተኛው ቤዝመንት ነው። ከዚህ በታች አንድ ቤዝመንት አለ። የመጀመሪያው ቤዝመንት ለሌላ አገልግሎት ነው የሚውለው። ይሄ ሁለተኛው ቤዝመንት ግን ካለን የቦታ ጥበት አንጻር ያው ጊዜያዊ ማደሪያ ክፍል አድርገ ነው። ቀደም ያያቻቸው አዳራሽ ላይ ከ800 በላይ የሚሆኑ የአእምሮ ህሙማን ታማሚዎች እዚህ ያድራሉ ማለት ነው። እንግዲህ እነዚህ እንደነገርኳችሁ እድሜያቸው ከ20 እስከ 45 ዓመት በእድሜ ደረጃ ላይ ያሉ ያው ሀገርን፣ ወገንን፣ ቤተሰብን ተምረው ይጠቅማሉ ተብለው የነበሩ ትውልዶች ነበሩ። ነገር ግን በተለያየ ሱሳሱስ ምክንያት የአእምሮ ህሙማን ታማሚ ሆነው ጎዳና ለጎዳና ራቁታቸውን እንዲሁም ደግሞ ድንጋይ ይዘው ለሰው አደጋ ሲፈጥሩ የነበሩ አግሬሲቭ ባህሪ የነበራቸው ወጣቶች ናቸው ማለት ነው። እንግዲህ አሁን ላይ እኛ ጋር ከመጡ በኋላ ብዙ ሕክምና ድጋፍ ተደርጎላቸው በባለሙያ ድጋፍ ተደርጎላቸው አሁን በጥሩ ሁኔታ ላይ ይገኛሉ። ተሽሏቸው ወደ ቤተሰቦቻቸው የተቀላቀሉ አሉ። እዚሁ መቄዶንያንም በስራ የሚያገለግሉ አሉ ማለት ነው። እያንዳንዳቸው ጠዋትና ማታ የመድኃኒት ክትትል አላቸው። መድኃኒታቸውን የሚሰጧቸው ደግሞ ድጋፍ ሰጪዎች አሉ። ከኤስ ከሲ ድረስ ብሎክ አለው። በእያንዳንዱ ብሎክ ላይ እንግዲህ መድኃኒት የሚሰጥ የሚቆጣጠራቸው አሲስታንሶች አሉ ማለት ነው። እንግዲህ በየሳምንቱ በየወሩ እየመጡ በተመላላሽ የሚያገለግሉ ደግሞ ከየካ ማኑኤል የሳይካትሪ ባለሙያዎች አሉ። እነሱ ደግሞ ፎሎ አፕ ያደርጓቸዋል ማለት ነው። እንደየህመማቸው አይነት እንግዲህ ክትትል ይደረግላቸውና መድኃኒቱ መጨመር ካለበት እንዲጨመር፣ መቀነስ ካለበትም ደግሞ እንዲቀነስ ይደረጋል ማለት ነው። እንግዲህ ይሄን ደግሞ የሚከታተል ድጋፍ ሰጪዎች አሉ። በእነሱ አማካኝነት ነው እንግዲህ የሚቀርቡት ማለት ነው። እና እነሱን የሚያገለግሉ ደግሞ በተለያየ ሙያ ዘርፍ እዚሁ እነሱ ጋር ሆነው ሶሻል ወርከሮች፣ ተንከባካቢዎች፣ እንደዚሁም ጠባቂዎች የሚጥል በሽታ ያለባቸው ስላሉ እነሱን የሚጠብቁ ሰራተኞች አሉ ማለት ነው። እንግዲህ እኛ ጋር እንዳጠቃላይ ከ2000 በላይ የሚሆኑ የአእምሮ ህሙማን ታማሚዎች አሉ፣ በሴትም በወንድም ማለት ነው። እንደው ከ9000 ነው የምላችሁ እንግዲህ 2000 የአእምሮ ህሙማን ታማሚ ስላቸው ከ9000 መካከል ነው እንግዲህ በሂደት ደግሞ እየዳኑ ወደ ቤተሰብ የተቀላቀሉም እዚሁ መቄዶንያም በስራ የሚያገለግሉ ብዙ ወጣቶች አሉ ማለት ነው። አሳዋሽ እንግዶቻችን የመቄዶንያ አሳዋሾች እንደምን ዋላችሁ?
እንግዲህ አውደ ዓመትን በሰላም አውደ ዓመትን ያድርሰን። ደርሷል። ያው መቼም ያድርሰን። መልካም አውደ ዓመት ይሁንላችሁ። እኛ እዚህ ዶክተር ቢኒያም በለጠ አሰባስቦን መንገድ ላይ ወድቀን ነው። እውነቴን ደህና ሰርተንም ነበር ደከም ከእጃችን ያለቀ መንገድ ላይ ሸራ እያደረግን እንቀመጥ ነበር። እኔ ስላሴ ነበር የምንቀመጠው። ብዙ ሰዎች ነን እዚህ ያለን። አሁን የሁሉ ደካማ ነው ደክሞ መስራት ያቃተው መንገድ ላይ ወደቀ ነው አሰባስቦ 9000 ህዝብ አለን። ታያላችሁ፣ አይታችኋል። እና እናንተ ደግሞ እግዚአብሔር ቸሩ መድኃኔዓለም ብሎ ይሄ በአውደ ዓመት እያሰባችሁ እየደገፋችሁ እየሰጣችሁ ቸሩ መድኃኔዓለም ይስጣችሁ። ቸሩ መድኃኔዓለም እድሜና ጤና ይስጣችሁ። የተመረቀ ዘር ይባላል። መቼም እድሜ ስለሰጠን መርቁልን ብሎ ዶክተር ቢኒያም ስላዘዘን እግዚአብሔር ይስጣችሁ። አውደ ዓመት በየወሩ በየዓመቱ ይጠብቃችሁ። በወጣ ተክቶ በጎደሎ መልቶ ይስጣችሁ። ዱጉመት ዮጀነ ድርጅቲ ከና ዶክተር ቢኒያም በለጠ ሲፈለደ ኢየሱስ ጎዳና ራውሊ ቀበኒ አስጋልቻን ጅሩ ፍጅሬኝ ሳኒ አይስ ጅሩ ፍጅሬኝ ሳኒ ጅራታ ኢትዮጵያዳ harka isaaniitti eeggata. Takashaa bineen bal'ateetii fi ileen irra jira. Jiraataan kun harka hin qabne, kan ija hin qabne, kan miila hin qabne, algaa quraanyaa jira. Kan ifii nyaachuu hin dandeenye, kan ifii dhuguu hin dandeenye, kan namni nyaachisu, kan namni obaasu, kan guyyatti waggaa 3 daayipariitti jijjiiranii jira. Irraa dhiqanii irraa miican. Kanaa jira jechuudha Maqdooniyaa keessa. Kana jiruun isaanii isin jiraataa Itoophiyaadha. Abbootii Itoophiyaadha. Abbaa keessanii as jira, haadha keessanii as jira, ilmaan keessanii as jira. Maqdooniyaa keessatti argama. Kanaafuu bakkee kana laaluun ayyaana hoggaa kana, ayyaana guddaa ba'aalii guddaa kana, kan muslimaa, kan kiristaanaa, sabaa sablammoota odoon fillakee duratti walii wajjiin jechuudha ayyaanni kun. Walii wajjiin kabajnaa jechuudha. Waan kabajanii diboota 2 makiinaan feetanii asin nuuf fiddaniif jecha jiruu gaarii Rabbi isin haa kennu. Biddeena gaarii Rabbi isin haa kennu. Urmii gaarii Rabbi isin haa kennu. Jiruu keessan Rabbi isin haa bareechu. Ilmaan keessan illee digriidhaan Rabbi isin haa marraqu. Rabbi isin haa jiraachisu. Doktor Bineem bal'atee kan nyaateen dhuyne kun akkana jira. Ni agartan. Kanaafuu isin gargaarsa Doktor Bineem bal'atee ta'uu irratti jiruu gaarii Rabbi isin haa kennu. Biddeena gaarii Rabbi isin haa kennu. Isin jiraadhaa. Tabaaraku. Burukunu. Salaamunu. Inkifaa sa'i mataa. Shooyi sa'i wagaa. Basalaam gibu. በሰላም እንገናኝ። መልካም በዓል።